ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። ቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ የመቆየቱ ሁነት አሳሳቢ ሆኗል። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው አሌሃንድሮ ገርናቾ ወደ አስቶን ቪላ የሚሄድበት እድል እጅግ ሰፍቷል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የመጀመሪያው ግቤ በማንቸስተር ዩናይትድ በቋሚነት መጫወት ነው። ለሚቀጥለው ዓመት በማንቸስተር ዩናይትድ ይሁን ወይም በሌላ ቦታ የፈለኩት የዋናው ቡድን ተጫዋች መሆን ነው። ዋናው ዓላማዬና ግቤ በየሳምንቱ ለዩናይትድ መጫወት ነው። ስለዚህ በሴንት ሚረር እንደተማርኩት ሁሉ ልምድ ለማግኘት በድጋሚ በውሰት መሄድ ካለብኝ ያንኑ አድርጋለሁ። ራሴን እንደ አማካኝ ተጫዋች ነው የማየው። ነገር ግን መጨረሻ ላይ የምጫወተው ለማንቸስተር ዩናይትድ ስለሆነ የአሰልጣኝ ቡድኑ በፈለገው ቦታ ቢያስገቡኝም በአቅሜ የተሻለውን ለመስጠት እጥራለሁ ሲል ጃኮብ ዴቫኒ ተናግሯል። ለማንቸስተር ዩናይትድ በተለይ ለዋናው ቡድን መጫወት ህልሙም እንደሆነ ለማንጸባረቅ ሞክረዋል። ምሽቱን በወጣ ዘገባ መሰረት የምዕራብ ለንደኑ ክለብ ቼልሲ አማካኙ አሌክስ ስኮትን ለማስፈረም ለቦርንማውዝ ያቀረበው ጥያቄ ውድቅ ተደርጎበታል። ሰማያዊዎቹ ተጫዋቹን ለማስፈረም 64 ሚሊዮን ፓውንድ የሚጠጋ የዝውውር ገንዘብ ማቅረብ ችለው ነበረ። ሆኖም ቦርንማውዝ ጥያቄውን ውድቅ ማድረጉ ሲሰማ ተጫዋቹም በዚህ ክረምት የመሸጥ ፍላጎት እንደሌለው ግልጽ አድርገውላቸዋል። ምናልባትም ቦርንማውዝ ተጫዋቹን በዚህ ክረምት ለመሸጥ ከወሰነ እንኳ ከ80 ሚሊዮን ፓውንድ የዝውውር ሂሳብ በታች እንደማይቀበልም ተመላክቷል። ዩናይትድ ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳለው የሚታወቅ ጉዳይ ነው። ሆኖም የ22 ዓመቱ ተጫዋች ይህን ያለ የተጋነነ የዝውውር ክፍያ የመፈጸም ፍላጎት የለውም። ዩናይትዶች እስከ 60 ወይም እስከ 70 ሚሊዮን ፓውንድ ድረስ ለዚህ ተጫዋች የማውጣት ፍላጎት አላቸው። ነገር ግን ከዛ ያለፈ የዝውውር ሂሳብ ለተጫዋቹ ይገባል ብለው እንደማያምኑ ነው እየተነገረ የሚገኘው። ማንቸስተር ዩናይትድ የፖርቹጋላዊውን አማካኝ ብሩኖ ፈርናንዴዝን ለማራዘም ከረጅም ወራት አስቀድሞ ከተጫዋቹ ጋር ድርድሮች ማካሄዱ መጀመሩ ይታወሳልና ቀያዩ ሰይጣኖች ኮንትራቱን በቀጣይ ዓመት መጨረሻ ሰኔ ላይ የሚያበቃ ብሩኖ ለማራዘም ጥረታቸውን እንደቀጠሉም ተሰምቷል። ሆኖም እስካሁን ድረስ በሁለቱ ወገኖች መካከል ከስምምነት መድረስ እንዳልተቻለ ተመላክቷል። በርካታ ክለቦች ተጫዋቹን ለማስፈረም ወኪሉን ማነጋገራቸውን እንደቀጠሉም ተሰምቷል። ሆኖም ማንቸስተር ዩናይትድ የተጫዋቹን ውል ለማደስ ከወኪሉ ጋር የሚያደርገው ድርድር እንዳላቋረጠም ተዘግቧልና የዚህ ተጫዋች ሁኔታን በተመለከተ ምናልባት ችግር ሊፈጠር ይችላል የሚል ስጋቶች አሉ። አንዳንድ የቱርክ የዜና አውታሮች እንግዲህ እንዲህ ሲሉ ነው የተናገሩት። የማንቸስተር ዩናይትድ ካፕቴን ብሩኖ ፈርናንዴዝ በዚህ ክረምት የዝውውር መስኮት ወደ ቱርኩ ክለብ ጋላታሳራይ ለመዘዋወር ፈቃደኛ መሆኑ ታውቋል። ማንቸስተር ዩናይትድ ለፖርቹጋላዊ አማካኝ 64 ሚሊዮን ፓውንድ የሚፈልግ ቢሆንም ከእንግሊዝ ውጭ ያለ ማንኛውም ክለብ ግን በውሉ ላይ የሚገኘውን የ56 ሚሊዮን ፓውንድ የውል ማፍረሻ ሪሊዝ ክሎዝ በመክፈል ተጫዋቹን ማዘዋወሩ ይችላልና ይህ ጉዳይ ትንሽ አሳሳቢ ሊሆን ይችላል። ምክንያቱም ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት የሰራውን ነገር ሁላችንም እናውቃለንና ኢቭን የአሲስት ሪከርድን መስበርችሏል በዚህ የውድድር ዘመንና ከዚህ አንጻር ብሩኖ ፈርናንዴዝን ማጣት ለማንቸስተር ዩናይትድ በጣም አሳሳቢ ነው የሚሆነው። ምንም እንኳን ዩናይትዶች ሌሎች ተጫዋቾችን ቢያዘዋውርም ነገር ግን ለብሩኖ በአሁን ጊዜ ሁነኛ ተተኪን ያገኛሉ የሚለው ነገር እጅግ አሳሳቢ ሊሆን የሚችልበት ቅጽበት እንዳለ ይታወቃል። የማንቸስተር ዩናይትድ ተከላካይ ሊዛንድሮ ማርቲኔዝ ስላጋጠመው ጉዳትና ስለወደፊት እቅዱ ለደጋፊዎች ልብ የሚነካ መልእክትን አስተላልፏል። ማርቲኔዝ በሰጠው መግለጫ ከሁሉም በላይ በዚህ አስቸጋሪ ጊዜ ውስጥ ላደረጋችሁልኝ መልእክቶችና ድጋፎች ሁሉ ምስጋናን ማቅረብ እፈልጋለሁ። ብዙዎቻችሁ ማዘናችሁና ለፈጣን ማገገም ስትጸልዩ እንደነበር አውቃለሁ። ይህ ለእኔ ትልቅ ትርጉም አለው ብለዋል። ከአርጀንቲና ጋር በዓለም ዋንጫ ፍጻሜ የገጠማቸው ሽንፈት አሳማሚ መሆኑ የገጠማቸው ሽንፈት አሳማሚ መሆኑን የገለጸው ማርቲኔዝ በእግር ኳስ ውስጥ እንዲህ ያሉ ነገሮች ይከሰታሉ፣ ጉዳቶች ደግሞ የጨዋታው አካል ናቸው። አሁን እኔ ሙሉ ትኩረቴ በሙሉ አቅሜ ወደ ሜዳ መመለስ ላይ ነው ሲል አክለዋል። ለአዲሱ የውድድር ዘመን ከማንቸስተር ዩናይትድ ጋር ጠንክሮ ለመመለስ ቀን ከሌት እየሰራ መሆኑን የገለጸው ማርቲኔዝ ይህ ክለብና ደጋፊዎቹ ሁሉም ነገር ሰጥተውኛል፣ እኔ ደግሞ በሜዳ ላይ እነሱን ልክሳቸው የጠበቅኩ ነው። ለፍቅራችሁ ከልቤ ያመሰግናለሁ። በቅርቡ በኦልድ ትራፎርድ እንገናኝ በማለት መልእክቱን አስተላልፈዋል ሊሳንድሮ ማርቲኔዝ እና ይህ ተጫዋች እንግዲህ ፊት በሚሆንባቸው ጊዜ ለማንቸስተር ዩናይትድ በጣም ጥሩ ነገር ማበርከት ቢችልም ግን ለረጅም ጊዜ ጉዳቶች እያስተናገደ በተለይም ጉዳቶቹ በጣም ከባባድ የሆኑ ጉዳቶች ናቸው። የኤሲኤል ጉዳቶችን ነበር እንግዲህ ከዚህ በፊትም ሲያስተናግድ የነበረውና ማንቸስተር ዩናይትዶች የዚህን ተጫዋች ግልጋሎት ማግኘት እየቻሉ አይደለም። ይህ ደግሞ በጣም ከባድ ራስ ምታት የሚባል ነው ለማንቸስተር ዩናይትድና በክረምቱ የዝውውር መስኮትም ዩናይትዶች በርካታ የሴንተር ባክ አማራጮችን እየተመለከቱ እንደሆነ እየተገለጸ ይገኛል። አልሂላሎች የማንቸስተር ዩናይትድ የዝውውር ሊስት ውስጥ የነበረውን
ሰመቪልን ለማስፈረም ከዌስትሃም ዩናይትድ ጋር ከስምምነት መድረስ ችሏል። በ68 ሚሊዮን ፓውንድ ነው እንግዲህ ከዌስትሃም ጋር መስማማት እየቻሉት። ይሄ ተጫዋች እንግዲህ በአልሂላል ምን አይነት ነገር ያሳያል የሚለው ነገር ብዙዎች ጉጉት ነው። ነገር ግን ይሄ ተጫዋች በማንቸስተር ዩናይትድ የዝውውር ራዳር ውስጥ ነበር። ወደ ማንቸስተር ዩናይትድ ይመጣል የሚሉ ብዙ መገናኛ ብዙሃኖች እየጠቆሙ ነበር። ነገር ግን በመጨረሻ መዳረሻው የሳውዲው ክለብ አልሂላል መሆን ችሏል። በሳውዲስ ምን ያስመለክታል የሚለው አብረን የምንመለከት ይሆናል። ዩናይትዶች በመሀል ተከላካይ ላይ እንግዲህ በርካታ አማራጮችን እየተመለከቱ ይገኛሉ። በተለይም እንግዲህ የቦሎኛውን የመሀል ተከላካይ ጆን ሎኮሚን በዋነኝነት አሁን እያዩት ይገኛሉ። ኤሲ ሚላንና ቤሺክታስ እንግዲህ በተጫዋቹ ላይ ፍላጎት እንዳላቸው ሜን ዘግቧል። የቦሎኛው ፕሬዚዳንትም እንግዲህ ተገቢ የሆነ ጥያቄ የሚመጣ ከሆነ ለማዳመጥ ዝግጁ እንደሆኑ ነው እያሳወቁ የሚገኙት። ይህ ኮሎምቢያዊ ተጫዋች በጣም ጥሩ የሆነ ፕሮፋይል ያለው ድንቅ የሆነ እንቅስቃሴን በቦሎኛ ማሳየት የቻለ ሲሆን ተገቢ የሆነ ኦፈር የሚያቀርብ ከሆነ ማንቸስተር ዩናይትድ ተጫዋቹን የሚያገኝበት እድል ከፍተኛ እንደሆነ እየተነገረ ይገኛል። ከዛ ባሻገር የቀድሞ የማንቸስተር ዩናይትድ የክንፍ መስመር ተጫዋች የሆነው አሌሃንድሮ ገርናቾ ወደ አስቶን ቪላ የሚሄድ እድሉ እጅግ ሰፊ እንደሆነ ነው እየተነገረ የሚገኘው። ፋብሪዚዮ ሮማኖ እንዳሳወቀው ከሆነ ምናልባት አስቶን ቪላዎች ሞርጋን ሮጀርስን መልቀቃቸው ነው እንግዲህ የዚህን ተጫዋች ፊርማ እንዲፈልጉ ያደረጋቸው። ቼልሲዎች ተጫዋቹን ለመሸኘት ዝግጁ መሆናቸው ይታወቃል። በክረምቱ የዝውውር መስኮት እንግዲህ በተለይም ከማንቸስተር ዩናይትድ ጋር የሚያያዙ ወሳኝ መረጃዎችን ላጋራችሁ። ማንቸስተር ዩናይትድ ፈረንሳዊ አማካኝ ማኖ ኮኔን ለማስፈረም ከተጫዋቹ ወኪል ጋር ውይይቶች መቀጠሉ ተሰምቷል። ሆኖም እስካሁን ድረስ ቀያዮቹ ሰይጣኖች በተጨማሪ ዝውውር ዙሪያ ከሮማ ጋር ድርድሮች አለማድረጉ የተሰማው አንዱ ነገር ነውና በማንቸስተር ዩናይትድና በክሪስታል ፓላስ መካከል በኢስማኤል ሳር ዝውውር ዙሪያ ምንም አይነት ንግግሮች እንዳልተደረጉ ተዘግቧል። በትናንትናው ዕለት እንግዲህ በርካታ መረጃዎች እየተናፈሱ ነበርና ያ ነገር ከእውነት የራቀ እንደሆነ ፋብሪዚዮ ሮማኖ አሳውቋል። በተጨማሪ ማንቸስተር ዩናይትድ ዋለን ዛይር ኤምሬን ለማስፈረም ለፒኤስጂ ጥያቄ አቅርቧል የሚሉ ዘገባዎች የሐሰት ናቸው። ነገር ግን ዩናይትዶች በተጫዋቹ ላይ ፍላጎት አላቸው። በሌላ ዜና ደግሞ ማንቸስተር ዩናይትድ የካርሎ ዳሮ ዝውውር መጠናቀቁን ተከትሎ ተጨማሪ ግብ ጠባቂ ለማስፈረም እቅድ አለመያዙ ተነግሯል። ፋብሪዚዮ ሮማኖ እንግዲህ ወሳኝ የሆኑ መረጃዎችን ነው ማጋራት የቻለውና ዩናይትዶች እስካሁን ድረስ ከሌሎች ዝውውሮች ጋር በተያያዘ የሚወሩት ወሬዎች ትክክል ባይሆኑም እንኳን የማኖ ኮኔን ዝውውር ግን በተመለከተ ማንቸስተር ዩናይትዶች እንደገፉበት ፋብሪዚዮ ሮማኖ አሳውቃል። ምናልባት እንግዲህ ቀጣዩ ፈራሚ ማኖ ኮኔ የሚሆንበት እድል እንዳለ ፋብሪዚዮ ሮማኖ ለመጠቆም ሞክሯል። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በተለይ እንግዲህ የብሩኖ ፈርናንዴዝ ሁኔታ እጅግ አሳሳቢ ነው ማለት ይቻላል እና ይህ ተጫዋች በማንቸስተር ዩናይትድ እንዲቆይ የሁላችንም ምኞት ነው። ይህ ነገር የእውነት እውነት ባይሆን የሚል ምኞት ነው የብዙዎች የማንቸስተር ዩናይትድ ደጋፊዎች። ምክንያቱም የሰራውን ነገር ሁላችንም እናውቃለን። አዳዲስ መረጃ የሚወጣ ከሆነ ወደ እናንተ የምናደርሳችሁ ይሆናል። በዛሬው ዕለት ዩናይትድን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ተመኘው።